ብዙዎቻችሁ መለወጥ ያልቻላችሁት ለምን ይመስላችኋል? አረብ ሀገር ሴቶች ያላችሁ በሙሉ ጥያቄ ነው የምጠይቃችሁ። ከሀገር ስትወጡ ለምንድን ነው የወጣችሁት? ውጤት ተበላሽቶባችሁ ነው? አግብታችሁ ፈታችሁ ልጃችሁን ለማሳደግ ነው? ወይስ ቤተሰቦቻችሁን ለማስተዳደር ነው? ወይስ ተመርቃችሁ ስራ አጥታችሁ ነው? ወይስ ተመርቃችሁ ስራ አግኝታችሁ ደሞዙ አንሷችሁ ኑሮ ተወዶባችሁ ነው ወይ የመጣችሁት? ከመጣችሁ በኋላስ ስንት አመት ሆናችሁ? 5 አመት 6 አመት 10 አመት? በዚህን አህል አመት ምን አደረጋችሁ? ምን ሰራችሁ? ምን ተጨባጭ ነገር አላችሁ? ይሄ ነው የምጠይቃችሁ ዛሬ ማለት ነው። ኦኬ ደከመኝ፣ አመመኝ፣ ሰለቸኝ፣ ስደት እክ የምትሉ ሴቶች ወላሂ ነው ምላችሁ፣ መለወጥ ከፈለጋችሁ በአንድ አመት ኦር በ2 አመት ውስጥ ከነበራችሁበት ትለወጣላችሁ። እንዴት በሉኝ። ኦኬ እናንተ የተለወጠን ሰው ስታዩ የሆነ ነገር አድርገህ ነው፣ አስመትተህ ነው፣ እንደዚህ ብለህ ነው፣ እንደዚህ ወጥተህ ነው፣ ወርደህ ነው ከማለት ራቁና እንዴት መለወጥ እንደሚቻል ልንገራችሁ። እንዴት ከነበራችሁበት ለምሳሌ መጀመሪያ ምንም 5 ሳንቲም ስለሌለሽ ነው አረብ ሀገር የመጣሽው አይደል? ግን አረብ ሀገር ገና 1 ወር ስትሰሪ 40 ሺህ ብር ታገኛለሽ። በአሁኑ ሰዓት በቀላሉ ነው የምላችሁ። 40 ሺህ ብር ነበረሽ አንቺ? 40 ሺህ ብር ነበረሽ አልነበረሽም? ግን ያ 40 ሺህ ብር ስታገኚ በሚገርም ሁኔታ ቀዳዳሽን አበዛሽ። ሰዎች እንዲወዱሽ ፈለግሽ። በየግሩቡ መገኘት ፈለግሽ። በየሰርግ ቤቱ መገኘት ፈለግሽ። በየልደት ቤቱ መገኘት ፈለግሽ። የማይወዱሽ ሰዎች ጋር እንዲወዱሽ መሆን ፈለግሽ። በብር ሰውን መግዛት ፈለግሽ። ኦኬ የማያውቁሽ አንድ ቀን አይተሻቸው ማታውቂያቸው ሰዎች እንዲወዱሽ፣ እንዲያመሰግኑሽ፣ አከሊት እንዲሉሽ ስለፈለግሽ 5 አመት 6 አመት 7 አመት ባዶሽ ቀረሽ ማለት ነው። አያችሁ? እኔ በጣም የታዘቡት ነገር ነው የምነግራችሁ። ሰው ወደደሽ አልወደደሽ፣ ቤተሰብሽ ወደደሽ እኔ እምቢ ማለት ጀምሬ እምቢ ብዬው የወደደኝን ሰው እቀበለዋለሁ። ባይ ዘ ዌይ እኔ ስሰጥ ማንም ሰው ይወደኛል። ባይ ዘ ዌይ መንገደኛም ያቀኛል። ከሰጠው ፌመስ ሆናለሁ። ገባችሁ? ሰው እንዲወዳችሁ ኪሳችሁን ባዶ አታድርጉ። እዚህ የምትሰበስቢው ሽፎን ስምሽ እንዲጠራ፣ ገዛችን እንድትባይ፣ አበረታታችን፣ ሰፖርት አደረገችን እንድትባይ ኮተት ብትሰበስቢ ባትሰበስቢ ይጎዳሻል እንጂ አይጠቅምሽም። ትላንትና አንቺ ልብሱን ፈልገሽ ሳይሆን አከሌ ሰፖርት አደረገችኝ እንዲሉሽ ፈልገሽ አንቺ ብርሽን አምጥተሽ የማይረባ ሽፎን ሻንጣሽ ውስጥ ሙሉ ብታደርጊ አያቆሽም። እነዛ ሰዎች አያቆሽም። ነገ ደግመሽ ሪከርድ ብታደርጊ እቺ ፋራ ነው የሚሉሽ። ፋራ ሰገጤ ተብለናል እኛ አረብ ሀገር ሴቶች። ለምን? ለራሳችን ስለማናቅ። የሆነች ልጅ ምን ተባለች? የሆነ ማታቀው የሌላ ሀገር ልጅ አፍቅራ 170 ሺህ ብር ትሰጠዋለች። ከብዙ ጊዜ በኋላ ማለት ነው። 170 ሺህ ብሩ ሰጣው። ተጣሉ። የሆነ ጊዜ ተጣሉና ለጓደኛዋ እንድታስታርቃት ለሴት ጓደኛዋ ትነግራታለች። ያቺ ያሳረቀቻት ጓደኛዋ እዛ ስራ ቦታ እንጂ አታቃትም። ሄዳ ልጥፍ ብላ ሰውየውን ትጀነጅነዋለች። ከሰውየው ጋር ሄዳም አብራ ትሆናለች። ከዛ በኋላ ላይቭ ላይ ስታመጣው አንቺ ደደብ ዶንቆሮ መሀይብ የማታቂ ለራሱ እኮ ነው የላከችው። የማታቂው ሰው እንኳን 170 ሺህ ብር የላክሽ ደደብ ዶንቆሮ ነሽ አላት። አያሳፍርም? ስትሰጫለሽ ደደብ ዶንቆሮ ትባያለሽ። እናመሰግናለን ሚልሽ እንኳን ምስጋና ኪስ አይገባም። ኪስ ይሞላል ጋይስ። እኔ በየግሩቡ ማያችሁ ሀቢብቲ አንቺ ከአላህ ጋር ዲፕ የሆነ ኮኔክት እንዲኖርሽ ከፈለግሽ ሄደሽ ድብቅ አድርገሽ 50 ብር ለመስጂድ ብትሰጪ ያ ነው ሰደቃው። ይሄ ለመታየት 2000 ድራም 1500 ድራም 1000 ድራም ለመታየት ብትዘረግፊ ከጌታሽም ጋር ኮኔክት አታደርጊ። እነዛ ስምሽ እንዲጠሩሽ እንዲወዱሽ የፈለግሻቸው ሰዎችም ነገ ሪከርድ ብታደርግ ችግር ላይ ነኝ ብቲ አያነሱሽም። አሁን እናንተ ዛሬ ሚዲያ የወጣን እንደዚህ የተውለበለበ ነገር አይታችሁ ነው እኛ እንደዚህ ይረዱናል እንደዚህ ነገ ብትሞቺ ማለት ነው። ብትሞቱ ሬሳችሁ እንኳን አገር አያስገቡትም። ከመቶ 10% ነው ሚዲያ ላይ ተለምኖለት እሱም በታዋቂ በሰው በዘመድ ተደርጎ ነው ተለምኖ ሬሳው ሀገር የሚገባው።
እሱም ተለምነው ሀገር ሬሳቸው የሚገባው እነሱ ፔጃቸው፣ ቻናላቸው፣ ቲክቶካቸው እንዲሞቅላቸው ተብሎ ነው። ገባችሁ? ተብሎ ለማማማ ኮፒ ሊንክ ለመደረግ ቻናሉ ቫይራል እንዲወጣ ነው እንጂ አንድን የሞተችን የመዳም ቅመም አምጥተው ሬሳዋን ለመሸኘት ገንዘብ የሚሰበስቡት ያችን የመዳም ቅመም ሳስተውላት ወደዋት ተንሰፍስፈውለት አይደለም። ዛሬ ላይ በጣም ታዘብኩ። የሆነች ልጅ 200 ታቋታላችሁ፣ ሀዊ ጋዜጠኝነት ነው የምትሰራ ቲክቶክ ላይ እና በጣም ብዙ ቅመሞች ያውቃታልና የመዳም ቅመም ናት። እንግዲህ የመዳም ቅመም አንዴ የመዳም ዳይመንድ ይሉናል፣ አንዴ የሆነ ነገር ይሉናል፣ አንዴ የሆነ ጂኒ ጃንካ ይሉናል። አሁን ከዛ እቺ ልጅ ቻሌንጅ ተሰጥቷታል አሉ ብዙ ታዋቂ፣ ለምሳሌ ብዙ ታዋቂዎች አሉ። ስማቸውን አልጠራም። ምን አገባኝ እኔ በበኩሌ ድዊት አደረኩላት፣ ቪዲዮውን አልታየም። ገባችሁ አይደል? ከዛ 200,000 ብር ቻሌንጅ ተሰጥቷት ለ100,000 ፎሎወር ነው 200,000 ብር ቻሌንጅ የተሰጣት ልጅቷ ማለት ነው። ከዛ ልጅቷ ትጮሃለች፣ በየቀኑ ቪዲዮ ትሰራለች፣ እርዱኝ ትላለች፣ ፎሎ አድርጉልኝ ትላለች። ያቺ ምስኪን መዳም ቅመም ማለት ነው። ወላሂ ነው የምላቸው አንድ ታዋቂ ቲክታከር መጥቶ ነይ ላይቭ ላይ ፎሎ እናሰባስብልሻለን አላላትም። እኛው ነን እንግዲህ ቢያሰባስቡንና ለሷ 100,000 ፎሎወር አድርገንላት ያቺ ልጅ በእኔ 1 ፎሎወር በእናንተ 1 ፎሎወርስ 200,000 ብር ብትቀበል እቺ ልጅ ትልቅ ነገር ነው። እቺ ልጅ ብትሞትስ ትንሽ ታዋቂ ቢጤ ስለሆነች ብትሞት እነሱ ለሽፎናቸው ሲባል ሽፎናቸው እንዲሸጡ ስልካቸው እንዲሸጡ ምናምንቲያቸው እንዲሸጡ ሲባል ማለት ነው እቺ ልጅ አምጥተው ሬሳዋ ይሸኛል ወደ ሀገር ብትሞት ማለት ነው። እኛ ለኛው ራሱ አንሆንም። አሁን እኔ እባካችሁ ቻናሌን ሰብስክራይብ አድርጉኝ ምናምን ብላችሁ ቅን ልቦች ምናልባት ሰብስክራይብ አድርጋችሁኛል፣ በጣም አመሰግናለሁ። 64,000 ቅን ልብ ሰው አለ እኔ ቻናል ውስጥ። ግን ደግሞ አላናይሴ ሳየው ማለት ነው ከ99% በላይ ሰብስክራይብ ሳያዩ የሚመለከቱኝ ሰዎች አሉ። ያለ ምንድነው? የቅናት መንፈስ ነው። እኔ መዳም ቅመም ብለወጥ ባደግ እኮ አንድ የመዳም ቅመም ተለወጠች ማለት ነው። ማንም ሰው እናንተ እንድትለወጡ አይፈልጉም። እንደነሱ መጣችሁ የመዳም ቅመም እንደነሱ አሁን ከወጥ በኋላ ምንድነው ውጩ አያዋጣም፣ ውጩ አክሳሪ ነው፣ ውጩ የሆነ ነገር ነው የሚሏችሁ። አትስሙ። ብራችሁን ያዙ፣ መስሚያችሁ ጥጥ አድርጉ። ሀቢብቲ እጅሽ ሲሞቅ የእውነት ይከተሉሻል። ግን አንቺስ የወርወሩን እየመጣሽ የከሌ እንደዚህ 1,000 ነይቻለሁ፣ የከሌ 1,000 ነይቻለሁ፣ ቀጣይ ደሞዝ ሲወርድ ቀጣይ አገኘዋለሁ እያልሽ ግን እድሜሽ እልቅ ብሎ 20 ዓመት 15 ዓመት ይሆንሻል።